ቃና ዘገሊላ። ቃና በገሊላ ውስጥ ያለች ቀበሌ ስትሆን ከናዝሬት ከተማ 7 ኪሎ ሜትር ርቃ በስተ ሰሜን አቅጣጫ የምትገኝ ቀበሌ ናት። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 በሦስተኛውም ቀን ከገሊላ ዕጣ በምትሆን በቃና ሰርግ ሆነ። ሰርጉ ጌታ ከገዳመ ቆሮንጦስ የካቲት 20 ቅዳሜ ቀን ወጥቶ የካቲት 23 ማክሰኞ ቀን ተደረገ። ሙሽራው ዶኪማስ አባቱ ዮአኬን ይባላል። እመቤታችንና ጌታችን ለሰርግ ታደሙ። ደቀ መዛሙርቱም አብረውት ነበሩ። ሰርጉ የሞቀ የደመቀ ነበርና እንግዳው ሳይመለስ ወይን አለቀባቸው። እመቤታችን ሲጨነቁ አይታ ወይን እኮ አልቆባቸዋል አለችው። ጌታም ስለነሱ መጨነቋን መማለዷን አውቆ አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም። ካንቺ ተወልጄ አንቺ ያልሽኝን ላላደርግ ሰው ሆንኩን? ካንቺ ጋር ምን ጠባለኝ ሲላት ነው። ይህም ዝቅ ብሎ የሚላችሁን አድርጉ ባለችው መልእክት ይታወሳል። አንድም እተርጉማን እንደሚናገሩት ከ12ቱ ሐዋርያት አንዱ ይሁዳ ወደ ውጪ ወጥቶ ነበርና እስኪመለስ ነው። ምክንያቱም ከምልክቱ ቢለየኝ በሞቱ ገባሁበት እንዳይል ምክንያት ለማሳጣት ነው። ምስጢሩ ግን በወይን ተመስሎ የሚፈሰው ደሜ የሚፈስበት ዕለተ ዓርብ አልደረሰምና ጊዜ ገና ነው ሲላት ነው። ይሁን እንጂ የእናቱ ጥያቄ ለጊዜው ስላለቀው ወይን ጠጅ ነበር። እርሷም ፍቃዷን እንደሚፈጽምላት አውቃ የሚላችሁን ሁሉ አድርጉ አለች። ቀድማ መመሪያ አስተላለፈች። ጌታም በዚህ ስፍራ 6 የድንጋይ ጋኖች ነበሩና አሳላፊዎቹን እስከ አፋቸው ድረስ ውሃ ሙሏቸው አለ። ውሃም ሞሏቸው። ወዲያው ውሃውን የወይን ጠጅ አደረገው። ለሊቀ ምርፋቁም ቀድታችሁ ስጡት አለ። ቀምሶ ከቀደመው ጣዕም አምሮ ቢያገኘው ዶኪማስ ብሎ ሙሽራውን ጠርቶ ሰው ሁሉ ያማረውን መጀመሪያ ያጠጣል፣ ከረኩ በኋላ መናኛውን፣ አንተ ግን ጥሩውን እስካሁን አዘገየህ፣ ወዝንቱ ቀዳሚ ተአምር ይለዋል። 33 ዓመት ሲያስተምር ለሚያደርጋቸው ተአምራቶች የመጀመሪያ ምልክት ይህ ነው። በዚህ ጌታነቱን አይተው ደቀ መዛሙርቱ አምነውታል። የጌታ አምላክነት፣ የድንግል ማርያም አማላጅነት ተገልጧል። ይህም የሆነው የካቲት 23 ቀን ሲሆን በዓለ ማየ ምስለ ማየ ተብሎ ወደ ጥር 12 ወርዶ ይከበራል። በዓሉም አማናዊ ወይን ደመ መለኮት የሚፈስበት የስቅለት ምሳሌ የሆነ ንዑስ በዓል ሲሆን የበዓሉ መታሰቢያ ጥር 12 ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።